ሜምፊቦስቴ እግዚአብሔር እንደው ባዘጋጀለት ለሳኦል በተዘጋጀለት እግዚአብሔር በሰጠው እድል ሳኦል ቢጠቀም ኖሮ ቀጥሎ ልዑል ሊሆን የሚችል ሰው ነው ሜምፊቦስቴ። እነ ሳኦል እንደሞቱ እነ ዮናታን እንደሞቱ ወሬው ሲሰማ ሞግዚቷ አዝላው ይዛ ስትሮጥ ነው ከወገቧ ወድቆ ሁለት እግሩ ዳሜጅ ሆነ። እግሮቹ ምን ሆኑ? ሽባ ሆኑ፣ መራመድ ማይችሉ። ይሄንን ዜና ደግሞ የሰማበት ዓመት 5 ዓመቱ ገና። በ5 ዓመቱ ወላጆቹን አጣ። በ5 ዓመቱ እግሩን አጣ። ዳዊት ካገኘው እንደሚገለው እርግጠኛ ነው ሜምፊቦስቴ። ስለዚህ የሜምፊቦስቴ ህይወት ምን ሆነ? የመሸሽ፣ የመደበቅ፣ የድብብቆሽ፣ የማምለጥ ነገ ሞት ይሁን እያለ መሯሯጥ ሆነ ላይፉ። በዚህ መሯሯጥ ውስጥ ሜምፊቦስቴ የሄደ የሆነ መደበቂያ አካባቢ ከዮርዳኖስ ማዶ የሆነች አገር አገኘ። ሎዶባር ምድረ በዳ የሆነ ቦታ ነው። ምድረ በዳነቱ ብቻ አይደለም። ሎዶባር ሜምፊቦስቴ ሰው ቤት ጥገኛ ሆኖ ነው የተቀመጠው። ተመልከቱ፣ ሜምፊቦስቴ ላይ የዘነበውን ዝናብ ተመልከቱ። ኢየሱስ ጌታ ነው። የመልእክቴ ርዕስ ከሎዶባር መውጣት በሚል ርዕስ ነው ማገለግለው። የመልእክቴ የክፍሉ መነሻ 2ኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ 13 ይሆናል። ከቁጥር 1 ጀምሮ እንዲህ ይላል። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊት ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ፣ የአባትንም የሳኦልንም ምድር ሁሉ እመልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራን ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትህ እኔ ባሪያ ምንድነኝ ብሎ እጅ ነሳ። ንጉሱም የሳኦል ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆች ሎሌዎችህም ምድሩን እረሱለት፣ ለጌታ ልጅ እንጀራ የሆነው ዘንድ ፍሬውን አግባ፣ የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሱን ጌታዬ ንጉስ ባሪያህን እንዳዘዝ እንዲሁ ባሪያ ያደርጋል አለው። ሜምፊቦስቴም ከንጉሱ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉስ ገበታ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር፣ 2 እግሩም ሽባ ነበረ ይላል። ክብር ለጌታ ይሁን። ይህንን ክፍል ስንመለከት የዳዊት ዙፋን የተረጋጋበት ዳዊት 2ኛ ሳሙኤል ሲጀምር ለዳዊት የእፎይታ ጊዜው ነው። አሳዳጆቹ የሞቱበት መሞቱን የሚፈልጉ በሙሉ ያለቁበት ጊዜ ነው። ምዕራፍ 1 ላይ ሳኦልና ዮናታን እንደሞቱ ዳዊት የሰማበት ቦታ ነው። ያንን ክፍል ስንመለከት ዳዊት ያንን መርዶ ሰምቶ እግዚአብሔር የልመናዬን ቃል ሰምቶልኛልና እግዚአብሔርን ከኔ ጋር አመስግኑ አላለም። የለቅሶ ፕሮግራም ነው ያዘጋጀው፣ መሪር ለቅሶ። አሳዳጁ ግን ማን ነው? ሳኦል ነው። ዕለት ያሳድደዋል። ዕለት
ሊገለው ያላደረገው ነገር የለም። ነገር ግን ሞቱን ሲሰማ ዳዊት እሰይ የምስራች አላለም። ከዛ በኋላ የዳዊት ዙፋን እየጸና እግዚአብሔር ከሱ ጋር እንደሆነ እየታየ እንደገና ኬብሮን በመጣ ጊዜ በኬብሮን ያሉ ሽማግሌዎች አንስተው ዳዊትን ቀብተውት እንደገና እንደተቀበሉት በቃ ነገሮች በሙሉ መስመር እየያዙለት ከጦርነት ነፃ እየሆነ የሄደበት ምዕራፍ ነው። አንደኛ ሁለተኛ ሳሙኤልን ስንመለከት አንደኛ ሳሙኤል ላይ የዳዊት ላይፍ የሩጫ ነው፣ የሰዶ ማሳደድ ነው፣ የመባረር ነው፣ በየገደል በየዋሻው በቃ መሮጥ ነው፣ እኔን ለማዳን ፍጠን ነው የዳዊት መዝሙር፣ እርዳኝ ነው፣ አቤቱ እያለ በቃ ለጠላቶች ያሳልፈ አትስጠኝ እያለ የተቀኘበት ታይም ነውና ሁለተኛ ሳሙኤል ላይ ግን ለዳዊት ነገሮች መስመር እየያዙ ዙፋኑ የጸናበት እፎ ያለበት ጊዜ መጣ። እንግዲህ አሁን ቅድም ባነበብኩት ክፍል ላይ ሶስት ሰዎችን እናገኛለን። ዳዊትን እናገኛለን፣ ሲባን እናገኛለን፣ ሜምፊቦስቴን እናገኛለን። ሜምፊቦስቴን እናገኛለን። ሜምፊቦስቴ የሳኦል ልጅ ነው። የሜምፊቦስቴ ህይወት የልዑል ህይወት ነው። ከሮያል ፋሚሊዎች መካከል የሚመደብ ነው ሜምፊቦስቴ። ሜምፊቦስቴ እግዚአብሔር እንደው ባዘጋጀለት ለሳኦል በተዘጋጀለት እግዚአብሔር በሰጠው እድል ሳኦል ቢጠቀም ኖሮ ቀጥሎ ልዑል ሊሆን የሚችል ሰው ነው ሜምፊቦስቴ። ነገር ግን የቀን ጎዶሎ ሰዎች እንደሚሉት የቀን ጎዶሎ ሜምፊቦስቴን እግሮቹን ሽባ አደረገ። እግሮቹ ሽባ የሆነው ምዕራፍ 4 ላይ እንደምንመለከተው ያው የንጉስ ቤተሰብ አንድ ላይ ነው የሚኖሩትና አንድ ላይ ነው ተሰብስበው የሚኖሩት። ከዛ እነ ሳኦል እንደሞቱ እነ ዮናታን እንደሞቱ ወሬው ሲሰማ ሞግዚቷ አዝላው ይዛ ስትሮጥ ነው ከወገቧ ወድቆ ሁለት እግሩ ዳሜጅ ሆነ። እግሮቹ ምን ሆኑ? ሽባ ሆኑ፣ መራመድ ማይችል ሆነ። ይሄንን ዜና ደግሞ የሰማበት ዓመት 5 ዓመቱ ገና። በ5 ዓመቱ ክፉ ወሬ ወደ ሜምፊቦስቴ መጣ። በ5 ዓመቱ ወላጆቹ ሞቱበት። በ5 ዓመቱ እግሩ ሽባ ሆነ። ተመልከቱ፣ እንዲህ አይነት ተስፋ መቁረጥ ላይፋችን ላይ ሲመጣ በ5 ዓመቱ ይሄ ልጅ አሁን ብስኩት ይገዛልን ነው እንጂ መባል ያለበት መርዶ ይነገርለታል እንዴ? በ5 ዓመቱ ወላጆቹን አጣ። በ5 ዓመቱ እግሩን አጣ። መጽሐፉ በዳዊትና በሳኦል ቤት ጦርነቱ ለረጅም ዓመት እንደሆነ ይናገራል። እዚህ ሁለተኛ ለረጅም ዓመት የሳኦል ቤት እየተሸነፈ የዳዊት ቤት ምን እያለ ሄደ? እያሸነፈ እየበረታ እንደሄደ ይናገራል። እና ይሄም ዜና አለ ሜምፊቦስቴ ጋር። ዳዊት ካገኘው እንደሚገለው እርግጠኛ ነው ሜምፊቦስቴ። ስለዚህ የሜምፊቦስቴ ህይወት ምን ሆነ? የመሸሽ፣ የመደበቅ፣ የድብብቆሽ፣ የማምለጥ ነገ ሞት ይሁን ከነገ ወዲያ ሞት ይሁን እያለ መሯሯጥ ሆነ ላይፉ። በዚህ መሯሯጥ ውስጥ ሜምፊቦስቴ እየሄደ የሆነ መደበቂያ አካባቢ ከዮርዳኖስ ማዶ የሆነች አገር አገኘ፣ ስፍራ አገኘ። ያ ስፍራ ኢቭን እንኳ አባቱ የገዛበት ስፍራም አልነበረም። አባቱ ገዝቶት ያስተዳደረው ስፍራ አልነበረም። ሎዶባር የሚባለው ቦታ ሎዶባር ምድረ በዳ የሆነ ቦታ ነው። ምድረ በዳነቱ ብቻ አይደለም። ሎዶባር ሜምፊቦስቴ ሰው ቤት ጥገኛ ሆኖ ነው የተቀመጠው። ተመልከቱ፣ ሜምፊቦስቴ ላይ የዘነበውን ዝናብ ተመልከቱ። ሜምፊቦስቴ ላይፉን በሙሉ እየመራ ያለው በከባድ ፍርሃት ነው።
በስጋ ስለነበር ቢያንስ የሚመጣበትን ዱላ ለማክሸፍ ራሱ ላይ የሽንፈት ንግግር ማውራት ነበረበት። ራሱን ምን ለማድረግ? ለማስመለጥ፣ ለማሰንበት፣ ለማኖር ራሱን በምድር ላይ ያለውን ቆይታ ለማራዘም። በቃ ለምን? ከአባቱ ጋር የረጅም ዘመን ጦርነት አለ፣ የረጅም ዘመን ጸብ አለ። ዳዊት መጣ ከተባለ አይደለም ውሻ ቀርቶ ትልነኝ ምናምን ሁላ ሊል ይችላል። መንፊቦስቴ የመንፊቦስቴ ታሪክ እዚህ ጋር በእንዲህ እንዳለ ላቁምና በደንብ የመልእክቱን ሐሳብ እንድትይዙልኝ እፈልጋለሁ። ሲባ የሚባለው ሰው ደግሞ የሳኦል ባሪያ ነው። የሳኦልን ቤት በበላይነት እየመራ ያለ ሰው። ሳኦል ልጁ ዮናታን እንደሞቱ ሲሰማ ወዲያውኑ የሳኦል የሆነው ነገር በሙሉ የማን ሆነ? የሲባ ሆነ። ሲባ የበላይ ሆኖ ማስተዳደር ጀመረ። ለዛ ነው ዳዊት ከሳኦል ቤት አንድ የቀረ ሰው አለን ብሎ ሲጠይቀው የጀመረው ሰው ነው አይጠየቀው፣ ሰው አለ ማለት ነበረበት። የሲባ መልስ ግን ምንድነው? ምን እግሩ ሽባ የሆነ ብታገኝም ምን አይልህም ነው፣ አይጠቅምህም አይነት ነገር፣ ምንም አያረግልህም፣ ይቅርብህ አይነት ነገር። ተው እግሩ ሽባ ነው አይጠቅምህም አይነት መልስ፣ አይጠቅምህም። ታዲያ ሳኦል የእግሩ ሽባ መሆን መች ገደደው? ጉብኝቱ ከኬስ ስለሆነ ከእግዚአብሔር ዘንድ ስለሆነ በመጀመሪያ የነበረ ኪዳን ስለነበረ ዳዊት ዙፋኑ እንደጸናለት፣ ዙፋኑ እንደተረጋጋለት ወዲያውኑ ያሰበው ነገር የገባውን ኪዳን ነው ያሰበው። ወዲያውኑ ያሰበው አሁንም እንደው አንድ ከሳኦል ቤት የሆነ ሰው ተርፎ ድራሽን ያጠፋ ይሆን አላለም። ኢቭን እንኳን ዮናታንና ሳኦልን ገደልኩ ብሎ የመጣውን ሰውዬ ዳዊት ምን አለ? አስገደለው። እግዚአብሔር በቀባው ላይ እጅን የምታነሳ አሳዳጁ እኮ ነው፣ በቀባው ላይ እጅ የምታነሳ ብሎ ጎበዛዝተን ጠራና ውደቁበታል። ገደለው። በእንደዚህ አይነት ህይወት ውስጥ ይኖር የነበረ መንፊቦስቴ ነገር የጨላለመበት የነካው ነገር በሙሉ ከ5 ዓመቱ ጀምሮ የቁልቁለት ጉዞ የሆነ ሊይዘው ያቃተው ሊገድበው ያልቻለ መንፊቦስቴ፣ ምንም ተስፋ የማይገኝበት መንፊቦስቴ፣ ማንም ሊረዳው የማይችል መንፊቦስቴ፣ በቀን የጨለመበት መንፊቦስቴ። አንድ ቀን ወደሱ አንድ ድምጽ መጣ። ኢየሱስ ጌታ ነው። ምንም ተስፋ በሌለበት ቦታ፣ ምንም የሚጠበቅ ነገር በሌለበት ቦታ ዳዊት ቸርነት ሊያደርግለት፣ ዳዊት ታሪኩን ሊቀይር፣ ዳዊት ስለገባው ኪዳን ወደሱ ሲመጣ መንፊቦስቴ የተናገረው መልስ በአጠቃላይ አባቴን እንደገደለ ወንድሞቼን እንዲህ እንዳደረገ በቃ እኔም ላይ ይሄ ነገር መቀጠሉ ነው በሚል መንፈስ ይመስለኛል የሞተ ውሻ ወደሚመስል ወደኔ ዳዊት ይሄንን ሲል መንፊቦስቴ ወይ ምን አትበላለ? አትፍራ። ኢየሱስ ጌታ አትፍራ። በ5 ዓመቱ ቀን የጨለመበት ሰው አይታችሁ ታውቃላችሁ? በ5 ዓመቱ ተስፋ የቆረጠ ሰው በ5 ዓመቱ የመኖር ተስፋ አለው ተብሎ የማይጠበቅ ሰው መንፊቦስቴ ሎዶባር ገባ። ምድረ በዳ ውስጥ ገባ። ሎዶባር ገብቶም ምቹ ያልሆነ ቦታም እየኖረ በተስፋ አይደለም የሚኖረው፣ በስጋት ነው የሚኖረው፣ በፍርሃት ነው የሚኖረው። እግዚአብሔር ይጎበኝሻል። እዛ ፍርሃት ውስጥ ሆነሽ፣ ስጋት ውስጥ ሆነሽ ወያው ጠፋው እያልሽ በምትዘምሪው መዝሙር ላይ አበቃልኝ በምትዩ መዝሙር ላይ እግዚአብሔር ዝማሬሽን ሊቀይር ይመጣል። እግዚአብሔር ስፍራህን ሊቀይር ይመጣል። ጉብኝት የእግዚአብሔር
ከሎዶባር ሊያስወጣ ከሎዶባር አስወጥቶ ማለዳህን ሊቀይር ተስፋህን ሊቀይር መንገድን ሊቀይር የእግዚአብሔር ጉብኝት ወደ አንቺ ይመጣል። እግዚአብሔር ያስብሻል። አሁን ባለበት ሁኔታ ዘመን አያልቅም። አሁን ባለሽበት ሁኔታ እድሜ አያልቅም። ሜምፊቦስቴ ከዚህ ውጭ ምን ሊያስብ ይችላል? ዘመኑ በዚሁ እንደሚያልቅ ነው የሚያስበው። አጋጣሚ ነው የገባው ሎዶባር። እዚህ ጋር አንድ ነገር ልንገራችሁ። አጋጣሚ ለመሸሸግ ገባ። ዘመኑ አለቀ። እዛው እስከ መውለድ ድረስ ደረሰ። አጋጣሚ ነው የገባው። በልጅነቱ ገባ። በቃ ሰው ቤት ተጠግቶ ገባ። በአጋጣሚ በገባበት ቦታ ዘመኑን እምሽክ አረገው ሎዶባር። በዛ ላይ ኮሽ ባለ ቁጥር የሆነ ሰው ገባ፣ የሆነ ሰው እየመጣ ነው በተባለ ቁጥር የፍርሃት ደመና የስጋት ደመና እየከበበው ኮሽ ባለ ቁጥር በስጋት ነው። ለመኖር ብሎ አቅዶ አልሞ አስቦ አይደለም የገባው። ድንገት ለመሸሸግ ብሎ ምናልባት ድንገት ብላችሁ የሆነ ነገር ለጊዜያዊ ነገር ብላችሁ የጀመራችሁት ነገር እዛው ዘመናችሁን እየበላ ያለ ነገር ይኖር ይሆን ወይ? እህቶቼና ወንድሞቼ ጊዜያችሁን ሙልጭ እያደረገ እየበላባችሁ ያለ ነገር ይኖር ይሆን ወይ? ራሳችሁ ላይ እኔ እንደሞተ ውሻ ነኝ ብላችሁ ኮንፌስ እንድታረጉ የሚያስደርግ ነገር ውስጥ ናችሁ ወይ? እኔ ምንም ሚረባ ነገር እኔ ጋር የለም፣ የሚጠበቅ የሆነ ነገር ነገ ይመጣል ብዬ ተስፋ የማደርገው ነገር የለም የምንለው ነገር ይኖር ይሆን ወይ? እህቶቼና ወንድሞቼ በዛ ጉዳይ ላይ ጌታ ይመጣል። በዛ በተዘጋው ተስፋ የለውም በተባለ አይሆንም በተባለ ጉዳይ ላይ አምላክ ሊጎበኝ ይመጣል። አምላክሽ ሊጎበኝሽ ይመጣል። የእግዚአብሔር ጉብኝት ንጉሡ ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣ። ሽባ ነው ተብሏል። አዎ አስመጣ። ሽባ ተብሏል። አዎ አውቃለሁ ሽባ እንደሆነ። የገባውት ኪዳን አለ። የሚገርማችሁ ነገር ይኸውላችሁ ዳዊት እዚህ ጋር እንዲህ ቸርነት አድርጎ ወደ ቤተ መንግስት ቢያስገባውም እንኳን መጨረሻ ላይ ሲባ ባሴረው ሴራ ለሜምፊቦስቴ የሰጠውን የአባቱን ንብረት መልሶ ለሲባ ፈርዶበታል። ዳዊት ልጁ አቤሴሎም በተነሳበት ጊዜ አብረን እንሂድ ብሎ ሜምፊቦስቴም አብሮት በረሃ ሊገባ የሚበሉ ነገሮችን ይዞ ሲወጣ ሲባ ጥሎት ወጣ። 17ኛው ምዕራፍ ላይ ማየት ትችላላችሁ። እና ጥሎት ወጣና አንድ ጥያቄ ጠየቀው። ሜምፊቦስቴ ወዴት አለ ብሎ ዳዊት ጠየቀው ሲባ ሲጠይቅ ሲባ ምን ብሎ መለሰ? የአባቴን ግዛት የአባቴን መንግስት የሚመለስልኝ ጊዜ ነው ብሎ በኢየሩሳሌም ተቀምጧል። ወዲያውኑ ዳዊት አውቶማቲካሊ ዲሲዥን አይሰጥም። አመነው ወዲያውኑ ሲባ በቃ የሰጠውትን ነገር መልሻለሁ። ጌታ እንዲህ አይደለም። ጌታ ሊጎበኝ ከመጣ አያጓጓሽም። ከሰጠሽ ሰጠሽ ነው። መልሶ ሊነጥቅብህ አይደለም የሚመጣው። ኢየሱስ ጌታ ነው። ሐሳቡን ቀየረ። ወዲያውኑ ሲባን አመነ። ከዛ የሰጠውን የአባቱን ነገር መለሰ። ነገር ግን ሲባ በዛው በመታመኑ ቀጠለ። ላይፉ አልተበላሸም። የሚገርማችሁ ነገር ላይፉ አልተበላሸም። የሜምፊቦስቴ ላይፍ ማለት የሜምፊቦስቴ ህይወት አልተበላሸም። ክፍሉን ብትመለከቱ በጸናበት ነው የቀጠለው። በቃ ለንጉሥ ራሱ ዋሻው አልሆነም። በታማኝነት ቀጠለ። እግዚአብሔር ዛሬ ይጎበኛቸዋል እያልኩ ነው። እግዚአብሔር ዛሬ በምንም አይነት ነገር ውስጥ ሆኖ ይጎበኛቸዋል። አንዳንድ ጊዜ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ አንድ ሰው እናያለን። አንድ ሰው አለ ዮሐንስ ወንጌል ምዕራፍ 5 ላይ ያ ሰው በሽተኛ ነበር። የሆነ የውሃው መናወጥ በጀመረ ጊዜ ፈውስን አገኛለሁ ብሎ እስቲ ተፈውሼ እመለሳለሁ ብሎ ነው የሄደው። ሰውየው ተፈውሼ ወዲያውኑ እመለሳለሁ ብሎ በሄደበት ቦታ ስንት ዓመት ቆየ?
8 ዓመት እምሽክ ሲዝኑ ተበላ፣ እድሜው ተበላ፣ አለቀበት። ኢየሱስ መጣ በሌላ መንገድ። አሁን ጌታ ሲጠይቀው በነገራችሁ ላይ ይወላችሁ ያዘነ ሰው ሲናገር አንደርስታንድ ልናደርግ ይገባል። ልቡ የተሰበረ ሰው ሲያወራ ልንረዳው ይገባል። አሁን እኔ ራሱ ይሄንን ቃል እንደው ኢትዮጵያዊ ነው መሰለኝ ሰውየው ብዬ ሁላ ሰብኬያለሁ። ይገርማችሁ ነገር ልትድን ትወዳለህ ሲል ምን እኔ ሰው የለኝም ውሃው በተናወጠ ጊዜ እየቀደሙ ይገባሉ አይልም ኢየሱስ መጥቶ ብዬ ሰብኬያለሁ። ግን አሁን ፔኑን ስረዳ ሐዘን አለበት፣ ይሄ ሰው ህመም አለበት ውስጡ። በጣም የሆነ የባከነ ዘመን ላይ እንዳለ ይሰማዋል። ምሬቱን ነው ለጌታ እየነገረ ያለው፣ ህመሙን ነው ለጌታ እየነገረ ያለው። ብቻዬን ነኝ አለ፣ ሚረዳኝ የለም። እኔ ውሃው በተናወጠ ጊዜ ልገባ ስመጣ ሰው ያላቸው ቀድሞ ይገባሉ፣ ዘመድ ያላቸው ቀድሞ ይገባሉ። አስጨረሰው ጌታ ሁሉንም ጨርስ ብሎ። ያዘነ ሰው በነገር ላይ ሲያወራ በመሃል አስተያየት አትስጥ። ከጨረሰ በኋላ ራሱ ምንም ሳትሉ ምን ተሰማ በሉት፣ አሁን ደስ ብሎኛል ነው። ምንም ሳትሉት እኮ ነው ውስጡ ያለውን ምሬት ዝርግፍ አድርጎ ከተናገረ በኋላ አሁን ምን ተሰማሽ በሏት እስቲ። ከሰማችሁ በኋላ ዝም ብላ አዳም ምን ተሰማሽ አሁን በሏት። አሁን ዳፋውን አንቺ ላይ ጭና ነው። ኢየሱስ ጌታ ነው። አራግፋ ውስጥ ምንም ቆሽት የሚያሳርር ነገር የለም ማለት ነው። ይሄ ጌታ ሰማውና ከጨረሰ በኋላ አሁን አለ አልጋን ተሸክመ ሂድ አለ። ኢየሱስ ጌታ ነው። አልጋን ተሸክመ ሂድ፣ በቃ ጨረስካው፣ ሂድ በሰላም ተፈውሰሃል አለ። የሄደው ደርሼ መለሳለሁ ብሎ ነው። ሲዝኑ ግን ተበላ። ሰው የለኝም የሚል መዝሙር ካንደበቱ ወጣ። መንፊቦስቴ ውሻ ነኝ፣ የሞተ ውሻ ነኝ የሚል መዝሙር ዘመረ መንፊቦስቴ ለራሱ ሲናገር። አንዳንድ ጊዜ ራሳችሁን አይታችሁ ከሁኔታው ከኑሯችሁ ካስተዳደጋችሁ ከእውቀታችሁ ተነስታችሁ ለራሳችሁ ምን አይነት ስም ሰጣችኋል? ለራስሽ ምን አይነት ስም ሰጥተሻል? ኪስን አይተ፣ እውቀትን አይተ፣ የተማርክበትን ሰርቲፊኬት አይተ፣ ቤተሰብን አይተ፣ አገልግሎትን አይተ፣ የምትውሉበትን ውሎህን አይተ ምን አልሽ ለራስሽ? ምን አይነት ስያሜ ሰጠሽ ለራስሽ? በምን አይነት ሐዘን ውስጥ ነው ቤተ ክርስቲያን እየተመላለስ አመታት እየታደሱ አንቺ ግን ባረጀ ነገር ውስጥ በሐዘን መንፈስ ውስጥ እየተጓዝሽ ያለሽበት ነገር ምን ይሆን? ዛሬ እሱን ዝማሬ እንቀይረዋለን። ኢየሱስ ጌታ ነው። እሱን ዝማሬ ነው የምንቀይረው ዛሬ። እሱን ዝማሬ ኢየሱስ ጌታ ነው። በቃ የሞተ ውሻ ነኝ ያልሽውን ጻድቅ እንዳንበሳ ያለ ፍርሃት ይኖራል በሚል ዝማሬ እንቀይረዋለን። ኢየሱስ ጌታ ነው። ይችላል አይችልም? እግዚአብሔር የሲዝን አምላክ ነው። አሜን። እግዚአብሔር በወር ይሰራል፣ በአመት ይሰራል፣ በሰዓት ይሰራል፣ በቀን ይሰራል። እስራኤላውያን ከግብጽ ባርነት ሲወጡ ምዕራፍ 12 ላይ ብትመለከቱ ይላል ከግብጽ ባርነት በሚወጡበት ሲዝን እግዚአብሔር አንድ ነገር አላቸው። ይሄ ወር አለ የአመቱ መጀመሪያ ወር ይሁናችሁ። ኦሬዲ ኒው ይር እየሰጣቸው። አሜን። በፊት የኖሩበት አመት ጭቃ የመርገጥ አመት፣ በመከራ የመገዛት አመት፣ የጭንቅ አመት፣ የስቃይ አመት፣ የሐዘን አመት ነበር። ካላንደር ቀየረላቸው። ይቀይርልሽ ዛሬ እግዚአብሔር ካላንደር ይቀይርልህ። እግዚአብሔር አዲስ ካላንደር ያስጨብጥ። ኢየሱስ ጌታ ነው። አዲስ ካላንደር፣ ሌላ ካላንደር። ይችላል አይችልም? ይታመናል አይታመንም? አየ እግዚአብሔርን አምነን ነው። በቃ አምነን ነው። አምነን የሜምፊቦስቴ ሲዝን፣ የሜምፊቦስቴ ላይፍ፣ የሜምፊቦስቴ መንገድ፣ የሜምፊቦስቴ አዳር ተቀየረ። ሪሊ ከሎዶባር እግዚአብሔር በዳዊት በኩል ተጠቅሞ አስወጣ። እግዚአብሔር ዛሬ ከሎዶባራችሁ ያስወጣችሁ። ከገባችሁበት ድንገት ነው። ለአንድ ሳምንት ብዬ ሄጄ ነው ካላችሁ ሎዶባር፣ ለአንድ ቀን ብዬ ሄጄ ነው ብላችሁ ግን ዘመናችሁ
ካለቀበት ዘመናችሁ ከጨረሰ ከየትኛውም ሎዶባር ዛሬ በኢየሱስ ስም መውጣት ይሁንልህ። በኢየሱስ ስም መውጣት ይሁንላችሁ። አንድ ቀን ነው በቃ የሆነች ጊዜ ቆይቼ እመለሳለሁ ብላችሁ እኛ ደግሞ ኢትዮጵያዊ ችግሩ የሆነ ቦታ ከለመደ ቢመቸውም ባይመቸውም እዛ መኖር ነው የሚፈልገው። ቢመቸውም ባይመቸውም እያጉረመረመም ቢሆን መኖር ነው የሚፈልገው። ተጣብቆብን ከዛ መውጣት ያልቻልንበት ሎዶባር፣ መንጭቀን መውጣት የተሳነን ሎዶባር ዛሬ መውጣት ይሁንልን፣ ማምለጥ ይሁንልን። በኢየሱስም ወደዛ ላለመመለስ መውጣት ይሁን። ላለመመለስ ወደዛ ሎዶባር ወደዛ ላለመመለስ እግዚአብሔር አንድን ነገር ሊቀይር ሲመጣ በሙሉ ኃይላችን ነው ተነስተን ያን ነገር አሜን ብለን መቀጠል ያለብን፣ አሜን ብለን መግባት ያለብን። እስራኤላውያን እግዚአብሔር ከግብጽ ባርነት ካወጣቸው በኋላ በየፌርማታው በልባቸው ወደ ግብጽ ይመለሱ ነበር። በየፌርማታው አንድ እጥፍ እንዲህ ሲሉ ወይ ፀሐይ ከሯል እንደው ግብጽ ይሻል ነበር ይላል። እጥፍ ብሎ ኧረ ዳገቱ ከባድ ነው እንደው ግብጽ ይሻል ነበር ይላል። እግዚአብሔር አዲስ ነገር ሊያመጣል ሲፈልግ ቁልቁለት ይሁን ተራራ ከእግዚአብሔር ጋር ምቹ ነው። አሜን። ብቻችን ይወለ ሰው ይወለ የተመቻቸ ፓላስ ውስጥ እየኖረ እግዚአብሔር ከሌለው ምድረ በዳ ነው። እግዚአብሔር ከሌለ እግዚአብሔር ባለበት በዛ ቦታ ነው ገነት ነው የሚባለው፣ ምቾት ነው የሚባለው። የእግዚአብሔር አብሮነት ነው፣ እግዚአብሔር አብሮ ሲኖር። ስለዚህ እህቶቼና ወንድሞቼ ሜምፊቦስቴ ለኑሮ ለመውጣት ለመግባት ምቹ ካልሆነ ቦታ፣ ምቹ ካልሆነ ስፍራ፣ ለምንም ከማይመች ነገር ውስጥ ሜምፊቦስቴ ልወጣለሁ ብሎ ካላሰበው ነገር ውስጥ፣ ራሱን ከጣለ ነገር ውስጥ የንጉስ ቤተሰብ ልጅ ሆኖ ሳለ ራሱን የማይሆን ስፍራ ላይ የማይሆን ቦታ ላይ አገኘ። ህይወቱ ላይ ነገ እነሳለሁ እንዳይል የሚያስደርግ ከባድ የሆነ ምት ህይወቱ ላይ መጣ። ከባድ የሆነ ዱላ ነው ህይወቱ ላይ የመጣው። እግሩን ማጣት፣ ቤተሰብን ማጣት፣ የብቸኝነት ስሜት እየተሰማ መንቀሳቀስ ማለት እጅግ በጣም ከባድ ፔንፉል። ዳዊት መጥቶ ግን ምን አለ? ወደ ጎተራ አግባ አለው። የሚያርሱትን በሙሉ እያንዳንዱን ፍሬ አስገቡ ካለ በኋላ ከዛ ከጎተራህ ብላ አላለው፣ ከገበታዬ ትበላለህ አለው። ከኔው ማዕድ ትበላለህ፣ አብረህ ትበላለህ። እንዲህ አይነት መለኮታዊ ጉብኝት ያገኛችሁ፣ እንዲህ አይነት የሰማይ ጉብኝት ቤታችሁ ይምጣ። ባልጠበቃችሁ ሰዓት ሰርፕራይዝ የሚያደርግ የእግዚአብሔር ጉብኝት በኢየሱስም ይገናኛችሁ። በኢየሱስም አቅጣጫ የሚቀይር የእግዚአብሔር ጉብኝት ወደ እናንተ ይምጣ። መንገድ የሚቀይር የእግዚአብሔር ጉብኝት ወደ እናንተ ይምጣ። ነገር የሚቀይር መንገድ የሚቀይር አቅጣጫ የሚቀይር የሰማይ ጉብኝት እግዚአብሔር ካላሰበ በስተቀር ሜምፊቦስቴን ማንም ሰው ሊያስበው አይችልም ነበር። እግዚአብሔር በዳዊት በኩል ሆኖ አሰበው። መንገዱ ተቀየረ፣ ህይወቱ ተቀየረ፣ አገልግሎቱ ተቀየረ፣ አቅጣጫው ተቀየረ፣ ውሎው ተቀየረ። ምድረ በዳ ነበር፣ ቤተ መንግስት መግባት ቻለ። ይሄ በእግዚአብሔር ብቻ የሚሆን ነገር። ዛሬ ላይፋችሁ ምድረ በዳ የሆነባችሁ፣ እንዴት እወጣለሁ፣ እንዴት አልፈዋለሁ፣ እንዴት እሻገራለሁ ሳስብ ካሁኑ ራስ ምታት ይዘኛል፣ ሳስብ ካሁኑ ለማለፍ በጣም ይጨንቀኛል ለምትሉ ለናንተ እግዚአብሔር ይጎበኛቸዋል። እግዚአብሔር ይጎበኝሻል። ማንም ሰው ሊረዳኝም ሊደርስልኝ አልቻለም ላላችሁ እግዚአብሔር ይደርስላቸዋል። እግዚአብሔር ይጎበኛቸዋል። ከሰው ጉብኝት ይልቅ የእግዚአብሔር ጉብኝት ይበልጣል። 7 ቀን 30 ቀን 365 ቀን ከሱ እርዳታ ውጭ አንድ ማይክሮ ሰከንድ ኖረን አናውቅም። ከሱ እርዳታ ውጭ፣ ከሱ ጉብኝት፣ ከሱ ገዛ፣ ከሱ ጥላ ውስጥ አንድ ማይክሮ ሰከንድ በኢየሱስ ዓለም ራሱ እኮ ከሱ እገዛ ውጭ የሆነች ለት የለች።
የለችም። የሱ ማዳን እኮ ነው፣ የሱ እገዛ፣ የሱ እርዳታ፣ የሱ እጅ። ኢየሱስ ጌታ ነው። ይሄ ጌታ ዛሬ ምድረ በዳ ሆነብኝ ባልከው ጉዳይ ላይ ይመጣል። ጨለመ ባልከው ጉዳይ ላይ ይመጣል። ተዘጋ ባልከው ጉዳይ ላይ ይመጣል። ተዘጋ ነገሮች አልሆን ሲሉ ለራሳችን ቅድም እንዳልኩት የለጣጣፍናቸው ስያሜዎች የሆነ ሰው ሳገባ አይተን እሷስ እንዲህ ሆነች እኔማ እንደው ብለን እኔማ እንትን ነኝ ብለን ወዲያውኑ ላያችን ላይ ቦሎ ምን ለጥፍ እህቶችና ወንድሞች ከላያችሁ ላይ የተጠረገ ይሁን። ማን አሁን ከምድረ በዳ ራቱን ምድረ በዳ የበላ ሰው ቁርሱን ቤተ መንግስት እበላለሁ ብሎ እንዴት ሊታሰብ ይችላል? ቤተ መንግስት በፍጹም አይታሰብም። በፍጹም እኮ ነው፣ በሰውኛ ሊታሰብ አይችልም። እጄ ከማዳን ምን አላለች፣ ጆሮዬም ከመስማት አልደነቆረችም ይላል። ይሄ ጌታ እጁ ዛሬም ይሰራል። በሰው አስተሳሰብ በሰው መረዳት ግን አንዳንድ ነገሮችን ስናሰላ አይመጣም። እመነኛ አይመጣም። የፈለከውን በሰው መረዳት አስልተ እዚህ ጉባኤ ከተቀመጥ ይሄ ራሱ የሚነገረው ቃል ምንም ሊገባ አይችልም። ልትረዳውም አትችልም። በምንም አይነት መንገድ በምንም አይነት ሁኔታ እንዴ ምድረ በዳ ሎዶባር ያደረ ሰው ቤት ጥገኛ ሆኖ አሁን ይሄ ልዑል ተብሎ የታሰበው ልጅ ቀን የጨለመበት ሰው ሜምፊቦስቴ የእግዚአብሔር ጉብኝት ቀኑን ቀየረለት። ማለዳው የሳቅ ሆነለት። ማለዳው የዝማሬ የፍስሐ የደስታ ሆነለት። እህቶቼና ወንድሞቼ ዛሬ ጨልሞብኛል እያላችሁ የምትራመዱ ግራ የገባኝ ምን ይሻለኛል ብላችሁ መንገድ ላይ ብቻችሁን ስብሰባ የምትገቡ ሰዎች ካላችሁ እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኝሻል። እግዚአብሔር ይጎበኝሃል። የእግዚአብሔር ጉብኝት ይሄ ነው። የእግዚአብሔር ጉብኝት ሰው ባልጠበቀው ሰዓት፣ ሰው ባላሰበው ሰዓት፣ ሰው ባልገመተው ሰዓት ጣልቃ ገብቶ ታሪክ የሚቀይር እሱ የኔና የናንተ አምላክ ነው። እሱ የኛ ጌታ ነው። ስሙ ለዘላለም ይባረክ። በዚህና ብቻ ተብሎ ማይጠበቅ ጌታ ዮሐንስ 5 ላይ ያለው ሰውዬ ፈውስ የጠበቀው ውሃው ሲናወጥ ውሃውስ በመግባት በዛ ጥበቃ 38 ዓመት አለቀበት። ጌታ በሌላ መንገድ መጣ። ጌታ ዛሬ በሌላ መንገድ ይምጣልሽ። ባልጠበቀው መንገድ ይምጣል። ባላሰብከው መንገድ ይምጣል። ከሎዶባር እንዲህ ነው የወጣው ሜምፊቦስቴ ሽባ የሆነው ቤተ መንግስት አይገባትም የተባለ ሕግ የተጣለለት ሜምፊቦስቴ እግዚአብሔር ሲጎበኝ ሕግ አፍርሶ መጣ። ሕጉን ሽሮ መጣ። ጌታ ሲጎበኝ የእግዚአብሔር ጉብኝት ሲሆን ሕግ ሊያስቆመው አልቻለም። የእግዚአብሔር ጉብኝት ሲሆን የትኛውም የሰው ወሬ የማይሆን ወሬ ቢነግሩትም እንኳን ሊያስቀረው አልቻለም። ሜምፊቦስቴን ሰብሮ ገባ ቤተ መንግስት። ሰብሮ ከንጉስ ገበታ በላ። ሰብሮ እንደ ንጉስ ልጆች አብሮ መንቀሳቀስ ጀመረ። እግዚአብሔር እንደዚህ ታሪክሽን ይቀይር። እግዚአብሔር እንደዚህ ታሪክን ይቀይር። እግዚአብሔር ዛሬ ሎዶባር ከሆነባችሁ ነገር ያስወጣችሁ። እግዚአብሔር እንባ ከሆነባችሁ ነገር ያስወጣችሁ። እግዚአብሔር ሐዘን ከሆነባችሁ ነገር ያስወጣችሁ። ሐዘን ከሆነ ሐዘን እየበላ ምታዝን፣ እየተኛ ምታዝን፣ እየተራመድክ ምታዝን፣ በስጋት በሰቆቃ እየተመላለስክ ያለ መጽሐፍ ቅዱስ ምሳሌ 1:31 እንዲህ ይላል፣ የሚሰማኝ ግን ይላል በእርጋታ ይቀመጣል ይላል፣ ከመከራ ስጋትም ያርፋል። ይኸውልህ ስጋት ማለት ገና ለሚመጣው ነገር ነው። ገና ለሚመጣው ታሰላለህ። ኑሮው ወጥቷል ትላለህ። ሌላ ስሌት ጠላት ያቀበላል። ጭው አድርጎ ሴንድ ያደርግልሃል። ሌላ ስሌት እንትኑላ ተጨምሮብሃል ይላል። ሌላ አሁንም ሴንድ ማለዳ ላይ ያደርጋል። አይተዋል አይደል? በቃ የሆነ ነገር ጆሮ ጭው ብሎ ይገባና ይሄ መንግስት እኮ ከከተማ የሚሆኑትን ሰዎች ሊያስወጣ ነው ይላል። ገና ምንም ባልተጀመረ ሁኔታ የልብ ምት ከፍ ይላል። እዚህ ጋር ይደርሳል። የልብ ምት
ከፍ ይላል፣ እዚህ ጋር ይደርሳል። ስጋት የሚባሉ ነገሮች ትላንት አይደሉም፣ ነገ ናቸው። ስጋት ይመጣል ብዬ ከምፈራው ስጋት እግዚአብሔርን የሰማ ግን እግዚአብሔርን ያዳመጠ እግዚአብሔር ይጎበኘኛል ያለ ታሪኬ በዚህ አያበቃም ያለ የኔ ፍጻሜ ዛሬ ያለውበት የህይወት ስርዓት አይደለም። ነገ የተሻለ ቀን አለ፣ ነገ የተሻለ ማለዳ እግዚአብሔር ያመጣልኛል ብሎ ጸንቶ የቆመ በኮሽታው በቃ ግራ አይገባው። እግዚአብሔር ዛሬ ለሚሰማ ለአንድ ሰው ነፃ መውጣት ይሆንለታል። ከሎዶባር መውጣት ይሆናል። ከሎዶባር መውጣት ይሆናል። ሎዶባር የሐዘን ስፍራ፣ ሎዶባር ሃሌሉያ ማትልበት፣ ሎዶባር እስቲ ቃል አንብብ የማትይበት፣ ሎዶባር እፎይ ብዬ ልተኛ የማትልበት፣ ሎዶባር ጤንነት የማይሰማበት፣ ሎዶባር ጥገኛ ሆነ የምትመላለስበት፣ ሎዶባር እግዚአብሔር ዛሬ ለሆነ ሰው መውጣትን ያድርግ። እግዚአብሔር ለሆነ ሰው ዛሬ የሚያስወጣ ጸጋን ይላክለት፣ የሚያስወጣ ቅባት ይላክለት።